ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። የሁላችሁ የመዳም ቅመም አያችሁኝ? አድርጌ የጋገርኩት እንጀራ አያችሁት? ለአውደ ዓመት የጋገርኩት እንጀራ ወጥ ደግሞ እዚህ ጋር አለኝ። ስጋ ወጥ ማለት ነው። ስጋ ወጥ ደፍቼው ነበር። ይኸውላችሁ እንደዚህ አድርጌ መብላት እንጀራው ሲያምራል፣ በጣም ያምራል። እንደዚህ ያረጋችሁ ብሉ፣ የሀገሬ ልጆች እንዳይከፋችሁ። እንደዚህ ያረጋችሁ ብሉ። አያችሁት ሲያምር እንጀራው እንደ ሀገሬ እንዳያወፍሬዋለሁ። እስማ ምስኩት ሳዳነ በጌታ በኢየሱስ እዩትላችሁ አርጌ የጋገርኩት። ሴት እኮ ነን እኛ ኢትዮጵያኖች በጣም ሴት ነን። እግዚአብሔርን በስመ አብ ቅዱስ በኢየሱስ እንደዚህ እያደረጋችሁ እየሰራችሁ ብሉ። አያችሁ ታርጌ የጋገሩት በማንከሽከሻ የስንዴውን እንጀራ ሲጣፈጥ እኮ ማርያም ትናንትና የጋገርኩት ማለት ነው። አያችሁት? እና ፍሪጅ ውስጥ ማስቀመጥ፣ ደህና አድርጋችሁ ጋግራችሁ ፍሪጅ ውስጥ ማስቀመጥ። የመዳም ቅመሞች ስደት ሀገር ያላችሁ እህቶችን አትግዙ። 15 ብር እኮ ወበር ነው ደግሞ ብሩ ሳይሆን ማለት ነው ብሩ ሳይሆን ምኑ መሰላችሁ ማለት ነው። እንጀራው ጣዕምና የለውም። ለምን ፍሪጅ ውስጥ ስለሚከርም ፍሪጅ ውስጥ ይከርማል። አያችሁ፣ ለዚያ ጣዕምና የለውም፣ በሽታ ነው። ማርያምን ስለሆነ አትግዙ። ገዝታችሁ ሳይሆን እንደዚህ እያደረጋችሁ እያሳመራችሁ ጋግራችሁ ብሉ የሀገሬ ልጆች። ማርያምን ጋግራችሁ ብሉ። ማርያምን አትግዙ። እህቶቼ ወንድሞቼ አትግዙ። ስደት እህቶች አትግዙ። እንደዚህ ጋግር እያደረጋችሁ ወጣችሁ እንደዚህ ክሽን አድርጋችሁ እየሰራችሁ ብልጭ በጣም ይጣፍጣል። አያችሁ እንደዚህ አድርጋችሁ ብሉ እህቶች። አትጨናነቁ። ሁሌ ሩዝ አትብሉ። ሁሌ እንጀራችሁ ቅያሬ፣ እንጀራ መግዛት ቅያሬ ስርት እንዴ! በቃ ግግር ልክ እንደ ኢትዮጵያ ያርጌ ያወጣው ጤፍ እንጀራ ይመስላል ሲያምር። እንብላ ሳለች እና ይሄን ይመስል የሀገሬ ልጆች ደህና ዋሉ።